ይሄ ሁሉ የራስህ ጥፋት ነው ብሩ። ይሄ ሁሉ የራስህ ጥፋት ነው ማለት ነው። አንተ ሆን ብለክ ሀይሚን ለማናደድና ለማስቀየም የተፈጠርከ ሰው ነህ እውነት ለመናገር ማለት ነው። ለምን እንደሆነ ታውቃለህ? ትላንት እቺ ልጅ ይዘሃት ባትመጣ እንደዛ የልብ ልብ ባሰጣት ኖሮ ዛሬ ላይ መጥታ በርህን ባላንኳኳች ነበረ ማለት ነው። ለምን እንደሆነ ታውቃለህ? ጀስት አንተ ለየዋህነት ብለህ የምታደርገው ነገር ራስህን ተመልሶ እየጎዳ ነው ያለው ማለት ነው። እና ማለት ነው ራስህ ነህ ይሄ ሁሉ ነገር መዘዝና ችግር ይዘህ የምትመጣው ማለት ነው። በዚህን ያህል ልክ ያብሳላት የልብ ልብ ተሰምቷት እንደዚህ ብላ እንድትናገር ያስደፈራትም ነገር አንተ ነክ እንጂ እኔ በዚህ ያህል ልክ ከሀይሚ ጋር እንደዚህ አይነት ግብብነት የላቸው ከሀይሚ ጋር ብዙ የሰሩትን ቪዲዮ ምናምን ራሱ የለም ማለት ነው። ግን አንተ ነክ ራስህ መጀመሪያ ሄደክ ነገር ዝም ያሉትን ሴቶች ራስህ ሄደክ ነገር ትቆሰቁስና ከዛ በኋላ ደግሞ ተመልሰህ ከራስህ ችግር ይዘህ ትመጣለህ ማለት ከዛ በኋላ እንዴ በሰላም ነው በሰላም ነው እንዴ እዚህ ምን ልታደርጊ መጣሽ? እኔና አንቺ እንደዚህ አይነት ነገር የሚያነጋግረን ነገር ምንድነው ምናምን እንዴ? አንተ የሀይሚን ባህሪ እያወቅክ እዩ ስትሄድልህ ደግሞ እችኛዋ መጣችልህ ማለት ነው። ለምን ባይ ዘ ዌይ ሴቶች ቶሎ የሚሰማን ስሜት አለ ማለት ነው። አንተ ስትቀርባቸው በቃ አንተ በጥሩ በመልካም በእህትነትና በወንድምነት ዩቲዩባቸው ቻናሎች እንዲያደርግላቸው ብለህ የምትቀርበው በራስህ ላይ ችግር ይዞ እየመጣብህ ነው። ችግር ይዞ እየመጣ ነው የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃለህ? አንተ በጣም የዋህና መልካም ሰው ነህ። በዛ ልክ ደግሞ የዋህነትህ እየጎዳክ ነው። ገባህ አይደለ? በቃ ማለት ሀይሚ ፊት የምትናገረውን ነገር በጣም ያስጠላል ያብሳላት ማለት ነው። ለምን ይደብራል? ለምን እንደሆነ ባላውቅም ማለት ነው። አንዳንድ ጊዜ ጀስት ራሷን እንደ ፍቅረኛ ትሪት በጣም ነው የምወድ በጣም ነው የማፈቅር ከአጠገቤ እንድትርቅ አልፈልግም ማለት ይሄ ልጅ የሆነ ሰው ደፍሮ የሚናገረው አንተ ለእሷ የምታሳያት ቦታ ነው ወሳኝ ትልቁ ፖይንት ማለት ነው። ነገር ግን እኔ አላውቅም ብቻ ሀይሚ ብቻ አንቺ እግዚአብሔር ይሁንሽ ብቻ የሆነ ታጋሽ ሁኚ ለምንም ነገር ማለት ነው። እና ሆን ብለው ወይ ብሩክ ነው አንቺ እንድትናደጂ የሚያደርገው ወይ ሴቶቹ ናቸው ከሁለት አንዱ መመርመር አለብሽ ማለት ነው። ሲቀጥል በዛን ያህል ፍፄን ጠርታ ነው ቤት ውሰደኝ ምናምን ያለችው ማለት ፍፄ ራሱ ይዘሃት መምጣት የለብህም ማለት አንደኛ ታውቃለህ የሀይሚን ባህሪ ትንሽ ነገር ያስደስታታል። አሁን ደግሞ ነገሮች ገና እየተስተካከሉ ያኛውን የበፊቱን ነገር ሳይጨርሱ ሌላ አጀንዳ ሌላ ጥል ያስጠላል። በተቻላችሁ አቅም እዛው ፈታችሁ መጨረስ የነበረባችሁን ነገር ተመልሳችሁ ሀይሚ ጋር መጣችሁ ሌላ ጽፍ። ሲቀጥል ደግሞ ብሩክ በቃ ከሆነ ነገር ላይ የሆነ ነገር ላይ ዘግተህ ከጨረስክ ዘግተህ መጨረስ አለብህ። በቃ ሴት ልጆችንም ማግኘትም የለብህም ምንትን ማለት ራሱ የለብህም። ለምን ዋይ